ግን ያንተን እሺ ምንድን ነው ያልከው? አይደለም እኮ አመለካከቱን ለውጧል ስላልክ እኮ ነው። ወዴት ነው የለወጠው? ወዴት ነው የለወጠው? አዳምጠኛ። ቋንቋን መሰረት ያደረገ ፌዴራሊዝም ይቀየር ብሎ መጠየቅ በአሁኑ ወቅት ድንቁርና ነው አለ። ድንቁርና አይደለም። በዚህም ረገድ እኮ አስተሳሰቡን እኮ ይልቃል መቀየር ይችላል። መብቱ እኮ ነው። ቀየርም አልቀየርም መብቱ ነው። ነገር ግን እንዲህ አይነት ሀሳብ ያቀረበን ሰው ደንቆሮ ነው ማለት ስህተት ነው። ትክክል አይደለም። ምንም ስህተት የለውም። እስክንድር በዚህ ጉዳይ ላይ ወጥቶ የብሔር ፖለቲካን እንታገላለን ማለት ምንም ስህተት የለውም። እንዲህ አይነቱን ነገር ደግሞ በድንቁርና መፈረጅ ትክክል አይደለም። መብት ነው። እኔ ተቀየረ አልተቀየረ የራሱ ጉዳይ እኮ ነው ይልቃል። መብት እሺ፣ አይ ቤዚክ ኮድ ነው። እሺ፣ ወደሚቀጥለው ነጥብ እንሻገር። የአንዱ መነሳት አለበት ብዬ ያሰብኩት ነገር ህዝብ የተሳሳተ ተስፋ እየሰጣችሁ ነው። መሬት ላይ ኮንስቲቱዌንሲ ሳይኖራችሁ፣ ማህበረ ፖለቲካዊ መሰረት ሳይኖራችሁ እንዳላችሁ አክት እያረጋችሁ ነው። ይሄም ለህዝብ ፎልስ ሆፕ ይሰጣል፣ ሐሳቢ ምድር የተሳሳተ ተስፋ ይሰጣል እና ስራችሁን ሳትሰሩ ነው መሬት ላይ በጥንቃቄ ሰርተን አብዮት እናቀጣጥላለን ወይ ህዝባዊ እምቢተኝነት እንጠራለን፣ ይቅርታ ህዝባዊ እምቢተኝነት እንጠራለን እያላችሁ ያላችሁት የሚል አስተያየት አለው። ሁለት ነገር፣ አንደኛ ህዝባዊ እምቢተኝነት መጠራት አለበት ያልነው አብረን ነው፣ እሱም ጭምር ነው። ቨርጂኒያ የተካሄደው ስብሰባ ላይ ተገኝቶ ጋብዘ ነው፣ አንዱ ጋባዥ ነኝ፣ ጋብዘ ነው ተገኝቶ ህዝባዊ እምቢተኝነት አስፈላጊ እንደሆነ፣ ህዝባዊ እምቢተኝነት በኢትዮጵያ እንዲቀጣጠል ያ ስብስብ አብረን እንደምንሰራ፣ በዛ ረገድም ዶክመንት እንደሚኖረን ጋዜጣዊ መግለጫ ሰጠናል። እዛ ውስጥ ይልቃል አለ። የኔ ብቻ ሀሳብ አይደለም። ከዛ በኋላ አንተ በ45 ቀን ውስጥ እንዴት ተቃውሞ መካሄድ እንደሚችል ያነሳኸውን ሁለቱን ለይ ማለት ነው። አንደኛ እሱ ሲመጣ ራሱን አውጥቶ የተለየ አካል እያደረገው እንደሆነ አድርጎ ነው የሚያቀርበው። ራሱ ያለበት ውሳኔ ነው ይሄ። ከራሱ ጋር እየተቃረረ ነው ምን እሱ ነው። ሁለተኛ እኔ የጻፍኩትን ሰነድ አይተዋል። የስብስብ ሰነድ አይደለም፣ የግለሰብ ሰነድ ነው። 11 ቅድመ ሁኔታዎችን አስቀምጫለሁ። እንዲጠራ የምንፈልገው ህዝባዊ እምቢተኝነት በ45 ቀን ውስጥ ውጤታማ እንዲሆን ከፈለግን እነዚህ 11 ቅድመ ሁኔታዎች መሟላት አለባቸው። እነዚህ ባልተሟሉበት ሁኔታ፣ እነዚህ እንዲሟሉ ጠንካራ የሆነ ዝግጅት ባላደረግንበት ሁኔታ፣ እነዚህን ባላሳካንበት ሁኔታ ህዝባዊ እምቢተኝነት ኢትዮጵያ ውስጥ አይሳካም ብዬ ነው የጻፍኩት እንጂ ዛሬውኑ በ45 ቀን ውስጥ ህዝባዊ እምቢተኝነት አድርጎ ውጤት ይመጣል አልወጣኝም። ያን ለማሳካት መሬት ላይ ግን እንቅልፋትን እየሰራን ነው ብለሃል። ኖ እነዚህ 11 ቅድመ ሁኔታዎች እንዲሟሉ እየሰራን ነው። እየሰራው ነው ያው። ኦኬ። ስለዚህ እንሰራለን በምትሉት ልክ በህዝብ ዘንድ ተደራሽነት የላችሁም፣ ማህበረ ፖለቲካዊ መሰረት የላችሁም፣ ያወራው እኮ ያለው የተሳሳተ ተስፋ እየሰጣችሁ ነው የሚል ነው ጥያቄ። አዳምጠኝ። እነዚህ ነገሮች ተሟልተዋል፣ ስለዚህ በ45 ቀን ውስጥ ለውጥ ይመጣል፣ ህዝባዊ እምቢተኝነት ይነሳ ብዬ ብናገር አሁን ያቀረብከው ትችት ይሰራል። ዘርዝሬ 11 ቅድመ ሁኔታዎች አሉ። እሱ አቅርቦት እኔ ለአንተ የደገምኩልህ ይልቃል። አቅርቦት እኔ ወደ አንተ በጥያቄነት ያመጣሁት ነው፣ የኔ ትችት አይደለም ልልህ ነው። ቀጥል። ኦኬ 11 ቅድመ ሁኔታዎች አሉ። ከነዛ ቅድመ ሁኔታዎች ውስጥ ስንቱ ተሟልቷል ብትለኝ አሁን ሜቢ 2-3 8-9 ገና አልተሟላ። ውጤታማ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲመጣ ከፈለግን እነዛን መጀመሪያ ማሟላት አለብን፣ መስራት አለብን። ያን ደግሞ ሌት ተቀን መስራት አለብን ብያለሁ። እንደ አብሮነት ኢትዮጵያ ግን ይህን ነገር እንዲሳካ መሬት ላይ በተጨባጭ እንዲኖር አቅማችንና ሁኔታው በፈቀደ መጠን እየሰራ ነው። እኔም ሌት ተቀን እየሰራሁ ነው ብያለሁ። እረፍት የለኝም፣ እየሰራሁ ነው። ይህ ሁሉ ዶክመንት የማዘጋጀው እነዛ 11 ቅድመ ሁኔታዎች እንዲሟሉ፣ ህብረተሰቡ እንዲያምንባቸው፣ ተቃዋሚው እንዲያምንባቸው እና በተጨባጭ መሬት ላይ እንዲሰራቸው ስለምፈልግ ነው። እነሱ ካልተሟሉ የትኛውንም አይነት ህዝባዊ እምቢተኝነት ብንጠራ እንኳንስ በ45 ቀን በ45 ዓመትም ላይ ይሳካ ይችላል። ስለዚህ እኔ በጥንቃቄ በኃላፊነት ስሜት መሟላት ያለባቸውን ቅድመ ሁኔታዎች 1-2 ብዬ ቆጥሬ ዘርዝሬ ነው ያስቀመጥኩት። እነዚህ ከተሟሉ በኋላ ግን በ45 ቀን ውስጥ ውጤት ማምጣት እንችላለን የሚል ነው። 45 ቀንም ሊሰፋ ይችላል። በሌሎች ሀገሮች በ2 ሳምንት፣ በ3 ሳምንት፣ በ1 ሳምንትም መንግስት ሲወርድ አይተናል። የእኛ ሁኔታ ግን የተለየ ነው፣ ውስብስብ ነው። የበለጠ 45 ቀን ድረስ ለውጥ ይመጣል ብዬ አምናለሁ። እሱ ምን ብሎ ነው አንተ ጋር ያቀረበው? እንደ ሆስፒታል ቀጠሮ፣ እንደ ሰርግ ቀጠሮ ብሎ ለማሾፍ ነው የሞከረው። የማይጠበቅ ነገር ነው ከሱ። ሀሳቡን በሀሳብ መተቸት መብቱ ነው።
እነዛን 11 ቅድመ ሁኔታዎች ማንበብ አለበት መጀመሪያ። ዝም ብሎ ብዬ ከመሬት ተነስቼ ሁሉ ነገር ተሟልቷል አሁን ህዝባዊ እምቢተኝነት ይሳካል አልወጣኝም እኔ 11 እንደውም አንዳንዶቹ ከባድ ናቸው እነዚህ 11 ብዙ ናቸው እንዴት ብሎ ይሳካል የሚል ግምት ነው ያላቸው። እኔ ደግሞ አዎ ከባድ ናቸው ይሄን ሳናሳካ ግን ህዝባዊ እምቢተኝነትን ኢትዮጵያ ውስጥ ማምጣትም ውጤታማ ማድረግም አንችልም። መጀመሪያ እንደ ተቃዋሚ ጎራ እንደ ህዝብ እነዚህን ማሳካት አለብን ብዬ ነው ያቀረብኩት። በዝርዝር ብዙ መገናኛ ብዙሃን ላይ ውይይት አድርጌበታል፣ ሐሳብ ሰጥቼበታል። ልክ በቃ ግልብ ሆኜ ስለ ሰላማዊ ትግል ምንም ግንዛቤ የሌለኝ ስሜታዊ ሰው ሆኜ በ45 ቀን ውስጥ ቀጠሮ አስቀምጬ ለውጥ ይመጣል እንዳልኩ አድርጎ ከሱ ይጠበቃል እንደ አይነት ትችት ቴዲ። ይሄ ነው የሚያሳዝነኝና እኔ ከዚህ በላይ ልለው የምችለው ነገር ያለ አይመስለኝም። እሱንስ ለማድረግ መሬት ላይ ይህንን አጋጣሚ እንጠቀመውና ያው ሰብስታንሱ ላይ እያወራን ስላለ መሬት ላይ በተጨባጭ ፕሬዘንስ ለመፍጠር እየተደረገ ያለ ነገር አለ ባለህባቸው ስብስቦች። ቅድም ይልቃልንም ጠቅሰሃል። አንደኛ ያለውባቸው ስብስቦች ትግሉን የሚያካሂዱ አይደሉም። ትግሉን ሊያካሂዱ የሚችሉት ስብስቦች ያሉት ሀገር ቤት ነው። የኛ ሚና አጀንዳ የማቀበል ወደ ትብብር እንመራለን ትላላችሁ አይደል? በተለያዩ አጋጣሚዎች ስትናገር እኛ የምንመራው የህዝባዊ እምቢተኝነት እንቅስቃሴ ገና እኛ የምንመራው ማለት እነ ልደቱ ወይም አብሮነት ማለት አይደለም። ተቃዋሚው ጎራ የሚመራው ነው ለማለት ነው። ስለዚህ እኛው ውስጥ ተቃዋሚዎችም ውስጥ ሆነናል አይደል? ነው ይጨምራል፣ ኢንጂነር ይልቃልንም ይጨምራል። ተቃዋሚው ጎራ የሚመራው መሆን አለበት ነው። የአብሮነትን ሚና ክሊር አድርገናል። እኛ ትግሉን የመምራት ሚናም ፍላጎትም የለንም። እኛ ጥረት የምናደርገው ትግሉን ለመምራት የሚችሉት ኃይሎች በጋራ አጀንዳ እንዲሰባሰቡ የአጀንዳ ድራፍት በማቅረብ የሚሰባሰቡበት መድረክ፣ የሚወያዩበት፣ የሚደራደሩበት መድረክ መፍጠር ነው ሚናችን እንጂ እኛ እንመራዋለን የሚል ነገር ካፌ ወጥቶ አያውቅም። እኛ አብሮነትን ወክለህ በቀረብክባቸው መድረኮች ላይ ያንን አስተያየት አንስተህ አታውቅም? አብሮነት ይመራል ብዬ ኖ አሁን ያው እኛ ስትል ሰው ኮንፊውዝድ ይሆናል አይደል? የትኛውን ይያልከው አጠራውልህ እኮ ግር ይለዋል። እኛ ብዬ የምናገረው ወደፊትም ቢሆን መታሰብ ይልቃል የተቸት መነሻ እሱ ከሆነ ስልልህ ነው። አንተ እሱ ያን መተቸትም አይችልም። ምክንያቱም እኛ ብዬ ስል በውሳኔው ላይ እሱም አለበት። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ያስፈልጋል ብለን ስንወስን አብሮ ተቀምጦ ወስኗል። እሱን ጭራሽ ማንሳትም አይችልም። ሌላ ሰው ግን እኛ ስንል ምናልባት አብሮነትን እያልኩ እንደሆነ አድርጎ ወይም ልደቱና በዙሪያ ያሉ የሆኑ ስብስቦች አድርጎ ከሆነ ሚስ አንደርስታንዲንግ ነው፣ ስህተት ነው። እኛ የምለው እኔ ተቃዋሚው ጎራ ማለት ነው። አሁንም ቢሆን ትግሉን መምራት ያለበት ተቃዋሚው ጎራ ነው የሚል እምነት አለ። የአብሮነት ሚና በወረቀትም ጽፈነዋል፣ የመምራት አይደለም። እኛ ትግሉን አንመራውም፣ የፖለቲካ ድርጅትም አይደለንም ብለን ነው ያለው። የእኛ ሚና ህብረት እንዲፈጠር መድረክ መፍጠር ነው፣ የጋራ አጀንዳ እንዲኖር ሀሳብ ማቅረብ ነው። ይሄን የማድረግ ነው እንጂ ትግሉን የመምራት። ስለዚህ ያ ቅድም የጠቀስክልኝ ይልቃልም አንተም ያላችሁበት ጥምረት በማይመራው እንቅስቃሴ ህዝባዊ እምቢተኝነት እንዲጀመር እንዴት ነው የወሰነው? መነሳት አለበት ብሎ ያምናል። አገር ቤት ፓርቲዎች አሉ አይደለም? ሲቪክ ማህበራት አሉ፣ የተለያዩ ህብረተሰቦችን የሚወክሉ ተቋማት አሉ። እነዚህ ኃይሎች ይህን ትግል እንዲመሩት ማድረግ አለብን። እንዲመሩት ደግሞ ግፊት ማድረግ አለብን። የጋራ አጀንዳ ማሳየት አለብን። የሚተባበሩበት መድረክ መፍጠር አለብን። የእነሱም አቋም ከአብሮነት አቋም የተለየ አይደለም። እንመራለን አላለም እዛም ውስጥ ያለን ሰዎች። ነገር ግን በጥቅል እንደ ተቃዋሚ ጎራ ግን የሰላማዊ ህዝባዊ እምቢተኝነቱን መምራት አለብን። ይሄ ደግሞ በተለይ ሁልጊዜ ደጋግሜ የምናገረው ነገር በተለይ ውጭ ሀገር ያለን ኃይሎች አይደለንም ትግሉን የምንመራው፣ አገር ቤት ያሉ ኃይሎች ናቸው መምራት ያለባቸው። አሁን ኢንካሬጅም እያደረግን ያለ ነው የኢህአፓን እንቅስቃሴ ቅድም ደግፌ ለምንድን ነው እየተናገርኩ ያለሁት? ሌሎቹም ሊከተሉት ይገባል፣ በተናጠልም በትብብር ሊሰሩት ይገባል። ምልህ እኮ ትግሉን የመምራት ሚና ይነሱ ስለሆነ እኛ ውጭ ሀገር ሆነን የፖለቲካ ድርጅት ሳንሆን ይሄ ሚና የለንም፣ ልንመራው አንችልም። ስለዚህ ይሄ ግልጽ ነገር ነው ማለት ነው። የቨርጂኒያው ስብስብም እኔ እመራዋለሁ አልወጣው መግለጫችን አለ። ተቃዋሚው ጎራ እንዲመራው ግን እንፈልጋለን። እንዲመራው የሚያስችል ጥረትና ገዛ እናደርጋለን። በስሜት በተናጠል መካሄድ አለበት ብለን አናምን። የአብሮነት አቋም ይሄ ነው እንጂ እንመራለን የሚል ነገር የለም። ስለዚህ የሚና ግጭት ይታያል እዚህ ውስጥ። ለምሳሌ አንተ አንደርስታንዲንግ ሊኖር ይችላል። የአጠቃላይ የተቃውሞ ካምፕ አባል በመሆን ምክንያት ራስን እንደ ተቃውሞ ጎራው ከወሰድክ በተቃውሞ ጎራ አባልነት ምክንያት ያው በመሪነት ውስጥ መሳተፍ ለረጅም ጊዜም በፖለቲካ ውስጥ እንደቆየ እና ኢን ኤንድ አውትስ ኦፍ ኢትዮጵያን ፖለቲክስን እንደሚያውቅ ሰው
በመሪነት መሳተፍህ እኔ ስህተት ነው የሚል እምነት የለኝም። እንደውም በጣም አስፈላጊ ነው ባይ ነኝ። ስለዚህ ያኛው ሚና አለ። በዚህ በኩል ደግሞ በእነዚህ መሰል ጥምረቶች ውስጥ ባለ ተሳትፎ ግፊት የማድረግ ከሆነ ግፊት በሚያደርገውም አመራር በሚሰጠውም ሳይድ በኩል የመሆንህን ግጭት ታይዋለህ። እኔ ከድሮ ጀምሮ ኮንሲስተንትሊ የማራምደው አቋም የኢትዮጵያ ትግል ውጭ ሀገር ሆኖ አይመራም ባይ ነኝ። ለዚህም ነው የፖለቲካ ድርጅት እዚህ ሀገር ስቀር ያላቋቋምኩት። ከሌሎች ጓደኞች ጋር ሆኜ ፕሬዠር ግሩፕ ያቋቋመው ያለ ምክንያት አይደለም። ለፖለቲካ ስልጣን የማይወዳደር በፖለቲካ ድርጅትነት የማይመዘገብ ይሄ ትግል በዋናነት መካሄድ ያለበት መመራት ያለበት አገር ቤት ባሉ ኃይሎች ነው። የኛ አጋዥ ነው፣ ሚናችን ማገዝ ነው፣ እንዲጠናከሩ ምቹ ሁኔታ መፍጠር ነው፣ በዲፕሎማሲ በኢንፎርሜሽን በፋይናንስ መርዳት ነው ውጭ ሀገር ያለ ነው ኃይሎች የሚል እምነት ነው ያለኝ። ይሄ እምነቴ አሁንም የተጠበቀ ነው። ትግል ውጭ ሀገር ሆኖ ይመራል የሚል እምነት የለኝ። ስለዚህ ምንም የሚጋጭ ነገር የለውም። ነገር ግን አገር ውስጥ የሚካሄደው ትግል ተጠናክሮ ተቃዋሚው ጎራ እንደ ጎራ የትግሉን የመምራት ሚና በእጁ ውስጥ አስገብቶ እንዲመራ አስተዋጽኦ ይኖረኛል ብዬ አስባለሁ። ይህ አስተዋጽኦ አለኝ ማለት እኔ ትግሉን እመራዋለሁ ማለት አይደለም። የሚቀርበው ትግል ከውጭ አይመራም የሚለው ራሱ ትክክል ነው። ነገራችን ላይ እንደ አቋም ወስደውና ግን የሐሳብ መሪነትን እንደ መሪነት ከተቀበልክ ንድፈ ሐሳብ ማቅረብን፣ እንዴት ትግሉ ሊኖሩ የሚችሉበትን ክፍተቶች መጠቆምን፣ ቀጣይ እርምጃዎችን መወሰንን፣ ስትራቴጃይዝ ማድረግን፣ ታክቲክን አድቫይዝ ማድረግን በተመለከተ አስተዋጽኦ ካለ ቢያንስ ፖለቲካሊ ኢንኮሬክት ነው ብዬ አስባለሁ። የሆነ ኃይል ውጭ ፖለቲካሊ ኢንኮሬክት የሆነ ነገር ሁሉ ግን ስህተት ነው ማለት አይደለም። ቢያንስ እኮ አልኩ፣ ለዛ ነው ቢያንስ ያልኩ። ስህተት ነው ብዬ አምናለሁ። ሪሊ በዚህ ጉዳይ ላይ ሀምብል መባሉ እንጂ መሆኑ ስህተት አይደለም ነው የምትለኝ? አልወጣኝም እንደሱ። ቢያንስ ነው ያልኩ። ቢያንስ ፖለቲካሊ ኢንኮሬክት ነው። አንተ ውጭ ሀገር ሆነህ አንድ ስብስብ ፈጥረህ እኔ ትግሉን እመራዋለሁ ማለት ስህተት ነው፣ አያስኬድም። መስዋዕትነት ሊከፍሉ የጠብንጃው አፈሙዝ ላይ የቆሙ ታጋዮች አሉ ኢትዮጵያ ውስጥ። መምራት በዋናነት ያለባቸው እነሱ ናቸው፣ እኛ አይደለንም። ስለዚህ እንደዚህ አይነት መመጻደቅ ተገቢ ነው የሚል እምነት የለኝም። አስተዋጽኦ ታደርጋለህ ካልከኝ አዎ፣ እገዛ ታደርጋለህ ካልከኝ አዎ፣ በዛ ደረጃ መገለጽ አለበት ብዬ ነው ማለት። አይ ያም የመምራት ሚና ነው ብለህ አንተ ከተረጎምከው ደግሞ ችግር የለብኝም። ትግል ከውጭ ተመርቶ ለውጤት ደርሶ አያውቅም የሚል አስተያየት አለ። ሊደርስ ይችላል። እኔ ግን ኢትዮጵያ ውስጥ አሁን እንዲካሄድ የምፈልገው ትግል በዋናነት እንዲመራ የምፈልገው አገር ውስጥ ባሉ ኃይሎች፣ በውጭ ሀገር ኃይሎች አይደለም። ኦኬ። ሌላው አብሮ የተነሳ ነገር ይሄ ያሉትን ሁኔታዎች የበለጠ አበረታቶ ወደሚቀጥለው ደረጃ እንዲሻገሩ እንደማድረግ ቅድም ጠቅሰዋል። ቀጠሮ የመያዝ ነገር ይታያል። ሰው በተፈለገ ጊዜ ተጠርቶ ወደ ትግሉ የሚገባ ይመስል ቅድም የሰርግ ቀጠሮና ሌሎች ቀጠሮዎች ይመስል ያለው በጠራሁት ጊዜ ይመጣል የሚል አሳምፕሽን ከየት ነው የሚመጣው የሚል አንድምታ ያለው መሰለኝ። ብሎት አይደለም። ቆይ ስማኝ ነው ማለት ስለ ኢምፕሊኬሽን አይደል እያወራን ያለ ነው። በሌላ ነገር እንዳንነጋገር ነው። ቀጠሮ ይሰጣል ነው። በዚህ እኛ የምንመራው የህዝባዊ እምቢተኝነት እንቅስቃሴ ገና ያልተጀመረም ስትል የሚጀመርበትን ጊዜና ሁኔታ እናንተ ወስናችሁ የሚሆን አድርጎ ሌላው ቢረዳው ስህተት አይደለም አይደል? እና ቀጠሮ መያዝ ነው እሱ። ቀን ያልተወሰነለት ቀጠሮ ነው አይደለም። ቀጠሮ መያዝ ሰኔ ምናምን መስከረም ምናምን ብለህ መያዝ ነው። የምነግራችሁ ጊዜ አለ፣ ተዘጋጅታችሁ ጠብቁ ማለት ቀን ያልተወሰነለት ቀጠሮ ነው ሊባል ይችላል ነው። እኔ ቀጠሮ የሚባለው ነገር የሚመጣው መጀመሪያ 11 ቅድመ ሁኔታዎች መሟላታቸው ከተረጋገጠ በኋላ የሚል እምነት ነው ያለው። ከዛ አክቲቬት ላደርገው እችላለሁ አይመስልም? እኔ በወሰንኩ ጊዜ አክቲቬት ላደርገው እችላለሁ ማለት አይመስልም? አዎ፣ ተቃዋሚው ጎራ ወስኖ ማድረግ አለበት የሚል እምነት አለ። በጣም ጥብቅ የሆነ እምነት ተቃዋሚው ጎራ። ያ ማለት እሱ ሲወስን ብቻ ይካሄዳል ማለት አይደለም። የህብረተሰቡ ግፍ ብሶት ገንፍሎ ወጥቶ ከተቃዋሚው ቁጥጥር ውጭ ህዝቡ ሊያደርገው ይችላል። ያ ግን ይጠቅማል ብዬ አላምንም፣ ጉዳት አለው የሚል እምነት አለ። ስለዚህ ከአሁን በኋላ የሚካሄደው ህዝባዊ እምቢተኝነት ውጤታማ እንዲሆን እንዳለፉት እድሎች እንዳይጠለፍ እንዳይጨናገፍ፣ ውጤቱም ደግሞ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር እንዳይሆን ወይም ደግሞ ስቴትለስ የሆነ ሁኔታ ወይም አደጋ ይዞ እንዳይመጣ ከተፈለገ ተቃዋሚው ጎራ የሚቆጣጠረውና የሚመራው ትግል መሆን አለበት የሚል እምነት አለ። እሱ ጋር ነው አሁን እሷን ነጥብ እናንሳት። የህዝብና የህዝባዊ እምቢተኝነት ባህሪ ያንን ለማለት ያስችላል ወይ? በዚህ ጊዜ የሚካሄደውን እንዝለለው፣ ጊዜውን እኛ እንወስን ኦር እንምረጥ በማለት አልተነሳም። ቴዲ ለምሳሌ ሰሞኑን
ህዝባዊ ቢተኝነት ሳይሆን ሰላማዊ ሰልፎች ተነሱ እዚህም እዛም አይደል እንዴ የአብሮነት ኢትዮጵያ ደግፎ ነው መግለጫ ያወጣው እነዚህ መነሳታቸው ጥሩ ነው ተጠናክረው መቀጠል አለባቸው ግን ተቃዋሚው ጎራ ሊመራው የሚችል ህዝባዊ ቢተኝነት በዚህ መልኩ አይደለም መሆን ያለበት በአገር ደረጃ በአንድ ጊዜ መካሄድ ነው ያለበት በቅንጅት መካሄድ ነው ያለበት አጀንዳዎቹም እንዲሁ ዝም ብሎ የመብት ጥያቄ አንድ መብት ጥያቄ ወይም የሙያ ማህበር ጥያቄ መሆን የለባቸው ከአጠቃላይ ከህልውናችን ጋር የተያያዙ ትልቅ አጀንዳዎች አሉ የጋራ እነሱ ላይ ማተኮር አለበት ወደዛ ማደግ ይችሉ የለም ወይ ልደቱ አንድ ቦታ በሆነ ለሁላችን አጀንዳ በማይመስል ምክንያት የተጀመሩ በኋላ ጥያቄያቸው ያደገና የሰፉ ተቃውሞዎች የሉም አዎ ያድጋሉማ ብለን ስላሰብን ምናል አሁን የተጀመሩት በህብረተሰቡ በራሱ በስሜት የመጡ ናቸው እነዚህ በጎ ናቸው ተጠናክረው መቀጠል አለባቸው ይቁሙ ልንል አንችልም ነገር ግን ተቃዋሚው ከሚያደርገው ዝግጅት ቀድሞ የመጡ ናቸው ተቃዋሚው ባለመዘጋጀቱ ነው የመጣው ይሄ ወደፊትም ይሄ ሁኔታ የሚቀጥል ከሆነና አጠቃላይ የትግሉ ሂደት ህዝባዊ ቢተኝነቱ በተቃዋሚው ጎራ የማይመራ ከሆነ ጣጣ ይዞብን ሊመጣ ይችላል በመፈልገው ተዘጋጀ የሚባለው መቼ ነው ለድ እነዛ 11 ቅድመ ሁኔታዎች ሲሟሉ እነዛ 11 ቅድመ ሁኔታዎች ለማሟላት ሲጠበቅ በእላያቸው ላይ ስራ ሰርቶ የተነሱ ተቃውሞዎችን ስራ ሰርቶ ወደ ከፍተኛ ደረጃ አሻግሮ ሂደቱ ራሱ ሰዎችን እንዲፈጠር የማድረግ ስልት መከተል አይሻልም ወይ የሚል አይ እኔ አላምንበትም በሱ አይመጣም እያልኩ አይደለም ለምሳሌ ተቃዋሚው ጎራ የራሱን ዝግጅት ሲያደርግ ሊቀደም ይችላል በተገቢው ፍጥነት መሄድ ካልቻለ ተቃዋሚው ጎራ በአግባቡ እነዛን ስራዎች ሰርቶ የትግል አመራር ሚናነቱን በእጁ ሳይጨብጥ ህዝቡ ብሶቱ ገንፍሎ እነዛን ሁኔታዎች ሊያቀጣጥላቸው ይችላል አይመጡም እያልኩ አይደለም ሊመጡ ይችላሉ ነገ ሊመጡ ይችላሉ ያ ግን ተገቢ ነው የሚል እምነት የለኝም ተቃዋሚው ጎራ ከዛ ጋር መፎካከር አለበት ለመቅደም መሞከር አለበት ብዬ አምናለሁ ምክንያቱም ህዝቡ የሚያደርገው ትግል ከዚህ በኋላ አጉል መስዋዕትነት እንዳይሆን መስዋዕትነት ከተከፈለ በኋላ እንዳይጠለፍ እንዳይጨናገፍ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር እንዳይሆን ለዘላቂ ውጤት እንዲያበቃ ከተፈለገ ተቃዋሚው ጎራ በቂ ጥናት አድርጎ በቂ ዝግጅት አድርጎ የሚመራው ትግል መሆን አለበት የሚል እምነት አለኝ እኔ አስተዋጽኦ ነው አይ ቲንክ የውይይት ነጥብ የሆነው በቂ ጥናት ምንድነው በቂ ዝግጅት ምንድነው የሚል ቬግነስ ስላለ ነው በሰነዴ ላይ ምንድናቸው እነዛ ዝግጅቶች እንዴት ሊካሄዱ ይችላሉ የሚለውን በግል ያስቀምጫለሁ እንደ ተቃዋሚ ጎራ ግን እንደዛ አይነት ሰነድ ያስፈልገዋል የራሱ ይሆን ኢቭን ተቃዋሚውን ጎራን ለመግፋት ጥረት እያደረኩ ነው ለማሳየት ጥረት እያደረኩ ነው ተቃዋሚው ጎራ ተሰባስቦ እንዲህ አይነት ሰነድ የመተግበሪያ ሰነድ ያስፈልገዋል ይሄን ትግል እንዴት አድርገን ታግለን ነው ማሸነፍ የምንችለው የሚለው አንድ ሁለተኛ ካሸነፍን በኋላ ደግሞ ምን አይነት የሽግግር ሂደት ነው የምናመጣው የሚለው የሰነድ ዝግጅት እኔ ሌት ተቀን ሰርቼ እንኳን አዘጋጅቻለሁ አቅርቤያለሁ ያን ያቀረብኩት መነሻ እንዲሆን እንዲህም ለካ መዘጋጀት ይቻላል የሚል ተነሳሽነት ለመፍጠር ነው ኃላፊነቱ የኔ ሆኖ አይደለም የተቃዋሚ ጎራ ነው የሚሆነው አገሪቱ ካለችበት የከፋ የህልውና አደጋ አንፃር ተቃውሞውን እያካሄዱ መዘጋጀት አይቻልም እኔ ይቁም እኮ ያልኩት ነገር እኮ የለም ይቁም አላልክም ቅደም ተከተል እያስቀመጥክ ስለመሰለኝ ነው መጀመሪያ ተቃዋሚው ዘጋጅ ስትል እየተካሄደ ማለት አሁን ያሉት ተቃዋሚው ዘጋጅ እናንተ አቁሙ ቢሆን ኖ አሁን ቅድም ያልከው መረሳት የሌለበት እኮ እኛ የምንመራው ወይም ተቃዋሚው የሚመራው የህዝባዊ እምቢተኝነት እንቅስቃሴ ገና አልተጀመረም ስትል አልመጣም ገና እያልክ ነው ያ የሚጠበቀው ህዝባዊ እምቢተኝነት ገና አልተጀመረም እያልክ ነው አይደለ ስለዚህ ኦሬዲ በኢትዮጵያ ውስጥ ከዚህ በፊት የታዩት ተቃውሞዎች አሚን የወታደር አመጽ ሆኖ የተጀመረ ተቃውሞ በኋላ ወደ ትልቅ የመፈንቅለ መንግስትነት አድጓል የመጣው ውጤት ምን እንደሆነ ኦፍ ኮርስ እናውቃለን ሌሎች ምሳሌዎችን መጥቀስ እንችላለን በጣም ከፍተኛ የሆነ የህዝብ መነሳሳት የፈጠሩ ግን መጀመሪያ እዛ ይደርሳሉ ተብሎ ያልተገመቱ ማለት ነው ስለዚህ ከነዛ በመማር በኋላ እንዳይጠለፍ የሚያስፈልገውን ዝግጅት እያደረጉ አሁን በየቦታው የምንመለከታቸውን የተቃውሞ ምልክቶች የበለጠ ለማደርጀት ስራ መስራት ጎን ለጎን ስራ መስራት አይቻልም ወይ ይቻላል እያልኩ ያለሁትም እኔ እሱ ነው ለምሳሌ አሁን እየተደረጉ ያሉ እንቅስቃሴዎች በተቃዋሚው ጎራ እየተመሩ ስላልሆነ ይቆማል አልኩ ጥሩ ናቸው የበለጠ ተጠናክረው መቀጠል ያለባቸው ናቸው ነገር ግን ተቃዋሚው ኃላፊነት አለበት የህዝቡ ብሶት ቀድሞ ከሱ ቁጥጥር ውጪ ሆነ በስሜት የሚመራ ትግል ሊካሄድ አይገባውም ያ ይጎዳል ስለዚህ ሌት ተቀን ሰርቶ መቅደም አለበት ህብረተሰቡ እየቀደመን ነው ያርካል ይሄ በኃላፊነት ስሜት ለመስራት አስፈላጊ አመለካከት ነው ብያምናለሁ አይ ችግር የለውም ተቃዋሚውም ባይዘጋጅ ህብረተሰቡ እስካመጣው ድረስ የሚለውን አስተሳሰብ ነው አልገዛው አደጋለሁ ብያምናለሁ ልናስቀረው ግን አንችልም
አሁንም ተቃዋሚው ማወቅ ያለበት በበቂ ሁኔታ ካልተዘጋጀ እያንቀላፋ የሚቀጥል ከሆነ ተከታይ ሆኖ የሚቀጥል ከሆነ ህዝቡ ይቀድመዋል። ህዝቡ ከቀደመ ግን የሚመጣው ውጤት አስተማማኝ ይሆናል የሚል እምነት የለኝም። እንዳለፉት ትግሎች እንደማይጠለፍ እንደማይጨናገፍ ዋስትና ይኖረዋል የሚል እምነት የለኝም። በአንጻራዊነት ዋስትና የሚኖረው በተጠና ሁኔታ በበቂ ዝግጅት በተቃዋሚው ጎራ ህብረት ሲመራ ነው የሚል እምነት አለ። ከታሪካችን መማር ካለብን ካለፈ ድክመታችን ስህተታችን መማር ካለብን የወደፊቱ ትግል በዚህ መልኩ ነው መመራት ያለበት የሚል እምነት አለ። በስሜት በተበታተነ ሁኔታ መመራት አለበት የሚል እምነት የለኝም። ሁለተኛ ቴዲ አንዳንድ የሚደበላለቅ ነገር አለ። አሁን ለምሳሌ መምህራን፣ ሐኪሞች፣ መንግስት ሰራተኞች እዚህም እዛም የዩኒቨርሲቲ ተማሪዎች የሚያደርጉትን ሰላማዊ ሰልፍ ህዝባዊ እምቢተኝነት አድርጎ የማየት ጉዳይ አለ። ኖ እንደዛ አይደለም። ህዝባዊ እምቢተኝነት በብዙ የህዝባዊ እምቢተኝነት መነሻ ግን ይሆናል አይደል? አዎ ትክክል ነው። ለዚህም እኮ ነው መቀጠል አለበት መበረታታት አለበት እያልን ያለ ነው መነሻ ስለሚሆን ነው። ቅድም ባደረግነው ውይይት የኢህአፓ እንቅስቃሴ መቀጠል አለበት ሌሎችም ይሄን አርአያነት መከተል አለባቸው ስለ የነበረው እኮ ያለ ምክንያት አይደለም። ወደዛ ስለሚወስዱ ነው፣ ወደዛ ስለሚያደርሱ ነው። ነገር ግን ተቃዋሚው ጎራ ታዛቢ ሆኖ ቁጭ ማለት የለበትም። ዋናው የዚህ ትግል መሪ መሆን ያለበት ተቃዋሚው ጎራ ነው። ስለዚህ በዛ በኩል ያለውን ኮንሰርን ድንገር ልደቱ፣ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እስካሁን ድረስ በአገር ደረጃ በአብይ አህመድ የስልጣን ዘመን ሁለት ትልልቅ የህዝብ መነሳሳቶች አስተናግዳለች አይደል? ወይ አስተናግዷል አገሩ እንበል። ልክ መጀመሪያ መስከረም 4 አይ ቲንክ 2011 12 ይመስለኛል በ2019 ነበር በፈረንጅ። ሁለተኛው ደግሞ አሁን በኋላ የተከሰተው ከፍተኛ የህዝብ መነሳሳት ነው። አንድ ሞመንተም ከተነሳ በኋላ በሆነ ምክንያት ኮላፕስ አድርጎ እንደገና ህዝቡ በቃ ይሄ ነገር አይሰራም ብሎ በተስፋ በቆረጠበት ባዘነበት ወይ በዛለበት አጋጣሚ ፓትሪያርኩ ራሱ ጥሪ ቢያደርጉ ሰው ይነሳሉ የሚል ጥያቄ ያላቸው አሉ። ሞመንተሙን ተጠቅሞ የአጀንዳዎችን ሁሉ ማስፈጸም ሲገባቸው ምሳሌ ነው እየጠቀስኩ ያሉት፣ ሌሎችንም ምሳሌዎች ማምጣት እንችላለን። ያንን ሞመንተም ተጠቅሞ መሰረታዊ የሆኑ ጥያቄዎችን ለማንሳት ህዝቡ በተነሳሳበት ወቅት ማድረግ ሲገባቸው ቸልቸስ አድርገውበት ህዝቡ ወደ የቤቱ እንዲበተን ሞመንተሙ እንዲጠፋ ኃይል እንትን እንዲል አድርገዋል። አሁንም የሚነሱ የፖለቲካ ተቃውሞችን ወደሚቀጥለው ለማሳደግና ያንን ተጠቅሞ ሌሎች አጀንዳዎችን እንዲያነሳ እንደማድረግ ገና አልተጀመረም፣ ቆይ እንዘጋጅ ማለቱ ስቃይ ያራዝማል የሚል አስተያየት ነው። ቆይ የሚለውን ሀሳብ ለምን እንደምትጠቀም አልገባኝም። አልተጀመረም ስላልክ ነው። ኦፍኮርስ እኛ አሁን ይኸውልህ እኔ እያልኩ ያለሁት ተቃዋሚ ጎራ ሊመራው የሚፈለገው ህዝባዊ እምቢተኝነት አሁን እዚህም እዛም የሚታዩት አይነት አይደለም። እነዚህን ከዛ ጋር እኔ አላነጻጽራቸውም። እነዚህ ኢምንት እንቅስቃሴዎች ናቸው። ሰው በራሱ ብሶት እዚህም እዛም የሚያነሳቸው የመብት ጥያቄዎች ናቸው። ህዝባዊ እምቢተኝነት ቀላል ነገር አይደለም፣ ተጋፋጭ ነው። አጠቃላይ የሆነ ስርዓታዊ ለውጥ ሊያመጣ የሚችል እንቅስቃሴ ነው። የህዝብ እንቅስቃሴ ነው። አገራዊ እንቅስቃሴ ነው። አገራዊ አጀንዳን መሰረት አድርጎ የሚካሄድ ነው። በዛ ደረጃ ነው መታሰብ ያለበት የሚል እምነት አለኝ። ግን አንተ ያነሳው ነገር አለ። ሞመንተም ለምሳሌ ልክ ነህ። ሞመንተም መጠበቅ ያስፈልጋል። ሞመንተምን ግን ጠብቀህ ልታስቀጥለው የምትችለው ዝግጁነቱ መጀመሪያ ሲኖር ነው። ባልተዘጋጀህበት ሁኔታ የተፈጠረን አጋጣሚና እድል ሁሉ አስጠብቀህ መቀጠልም አትችልም። ለዚህ ነው ኢትዮጵያ ውስጥ የሆነ ሞመንተም ይፈጠርና ሲረግብ ሲከሽፍ የምናየው የተዘጋጀ የፖለቲካ ኃይል ስለሌለ በራሱ ጉዳዩ ይመጣል ብሎ የሚጠብቅ እንጂ እኔ በቁጥጥሬ ስር በቂ ዝግጅት አድርጌ ጥናት አድርጌ እመራዋለሁ የሚል የተዘጋጀ ተቃዋሚ ስለሌለ ከዚህ መውጣት አለብን ነው የኔ ጥያቄ። መዘጋጀት አለብን በብቃት የሚፈጠሩ እድሎችን ሁሉ በአግባቡ አጠናክረን ለመጠቀም ሞመንተምን ለመጠበቅ በሚያስችል ሁኔታ መዘጋጀት አለብን። እነሱ ያለ ዝግጅት ሊሆኑ አይችሉም። አለበለዚያ የስሜት ጉዳይ ነው የሚሆነው። በሆነ ስሜት አንድ ነገር ይነሳል፣ ውጤቱም የምንፈልገው አይሆንም የሚል ነው። ይሄን ስልህ ግን እኔ በምፈልገው መልኩ ይመጣል እያልኩ አይደለም። አጠቃላይ ተቃዋሚ ጎራ በሚያደርገው እንቅስቃሴ የሚመጣ ጉዳይ ነው። በብቃት ያ ዝግጅት እየተደረገ ነው ወይ ካልከኝ አይደለም። በጣም ያሳስባል። እየተቀበሉ ነው ወይ እየተዘጋጁ ነው ወይ ልልህ ነበር። በጣም ዳውት አለ። የተወሰነ ተነሳሽነት አለ። ከዚህ ቀደም ከምናውቀው በተሻለ ተቃዋሚ ጎራ ህዝባዊ እምቢተኝነት ያስፈልጋል የሚል እምነት ይዟል። ለዚህ ህዝባዊ አንድ አይደለም። ይሄን ከ3 ወር ከ4 ወር በፊት የነበረው ሁኔታና አሁን የተለየ ነው። ብዙዎቹ አሁን ቅድም እኔ እየቀረብኩ ስከራከርባቸው የነበረው ህዝባዊ እምቢተኝነት ያስፈልጋል ይሰራል ስል አይሰራም ሲሉ የነበሩ አሁን ከፍተኛ የሆነ ባለሙያዎችን ሁሉ እያቀረቡ ሰዎችን እያቀረቡ ህዝባዊ እምቢተኝነት ያስፈልጋል የሚል አጀንዳ የሚያራምዱ ሆነዋል። ለውጦች አሉ። ብቃት አለው ወይ ለውጡ አገር ቤት ካለው ችግር አንጻር ከሚፈለገው ፍጥነት አንጻር ካልከኝ ግን እጅግ ወደ ኋላ ይቀራል። አሁንም ብዙ ይቀረናል። ገና
ስለዚህ ለዚህ ነው ሌት ተቀን በጊዜ የለኝም ስሜት ተቃዋሚው ጎራ መስራት አለበት። ተሰርቶ አጀንዳዎቹን በአግባቡ ካላስቀመጣቸው ትግሉን የሚመራበትን አጀንዳዎች ትግሉን ካሸነፈ በኋላ ምን አይነት የሽግግር ሂደት እንደሚያቋቁም ለህዝቡ ከወዲሁ በተጨባጭ ማሳመን ካልቻለ ካላሳይ አስቸጋሪ ሁኔታ ነው የሚፈጠረው። በየአካባቢው ህዝቡ ባገዛዝ የሚፈጸምበት በደል ልዩ ልዩ መልክ ያለው ነው እንደምታውቀውና ሰው እንደየደረሰበት በደል ለሐኪሞች የሐኪሞችን ጥያቄ ለመምህራን ከሞላ ጎደል ተመሳሳይ ነው ልትል ብትችል እንኳን ገበሬዎች ያሏቸው ጥያቄዎች በተለያየ አገሪቱ ክፍል ኦር ነጋዴዎች ኦር ሌሎች የህብረተሰብ ክፍሎች እንደየበደላቸው ነው አጀንዳውን ፍሬም የሚያደርጉት። የሆነ የሀገሪቱ ጥግ ላይ አንድ የህብረተሰብ ክፍል ጥያቄ ሲያነሳ አጠቃላይ አገራዊ አጀንዳ አላነሳም በሚል ገና አልመጣም ነው ማለት ያለብን ወይስ ካፒታላይዝ ነው ማድረግ ያለብን? የመጨረሻ ጥያቄ ነው ይሄ። ካፒታላይዝ ነው ማድረግ ያለብን። ካፒታላይዝ መደረግ የለበትም ወይ? ኢን ፉል ፎርስ ተቃዋሚው ዞሮ ስቃዩ እንዳይቀጥል ማድረግ ከሆነ ግቡ ኦፍ ኮርስ ቀጥሎ መልካም ውጤት መቀጠሉን ማረጋገጥ ያስፈልጋል። ለምሳሌ የሐኪም ወንድሞቻችን የደሞዝ ጥያቄ አነሱ፣ የጥቅማ ጥቅም ጥያቄ አነሱ አይደል? መምህራን ቀጥለው አነሱ። ደሞዝ በመጨመር የኢትዮጵያ ችግር ወይም የነሱ ችግር ይፈታል የሚል እምነት የለኝም። አጠቃላይ ችግሩ ስትራክቸራል ነው፣ ስርዓታዊ ነው ኢትዮጵያ ውስጥ ያለው። በዛ ደረጃ በሚመጣ ለውጥ ነው እነዚህ ማህበረሰቦች ያለባቸው የኑሮ ችግር ሊፈታ የሚችለው የሚል እምነት አለ። ስለዚህ አሁን ኢትዮጵያ ውስጥ መካሄድ ያለበት ትግል አንደኛ በትብብር መሆን አለበት፣ በተቀናጀ ሁኔታ መሆን አለበት። ሁለተኛ አጀንዳው ራሱ አገራዊ መሆን አለበት የሚል በቃ ሁላችንም ከዚህ አይነቱ አገዛዝ ካልተላቀቅን በስተቀር በተናጠል የምናነሳው የሰብአዊ መብት ጥሰት ሊሆን ይችላል፣ የሙያ ጉዳይ ሊሆን ይችላል፣ የጥቅማ ጥቅም ጥያቄ ሊሆን ይችላል፣ የትም አያደርሰንም የሚል አስተሳሰብ መምጣት አለበት የሚል እምነት አለ። እንደዛ አይነት ሰዎች እንደዛ አይነት ማህበራት ያን ጥያቄ ማንሳታቸው ስህተት አይደለም፣ ያለባቸው ችግር ነው፣ መጠየቅ መብታቸው ነው። ያንም ማድረጋቸው ሊያስከብራቸው ይገባል፣ ልናደንቃቸው ይገባል የሚል እምነት አለ። ነገር ግን በአገር ደረጃ ውጤት እንዲያመጣ ከፈለግን አገራዊ ይዘት ሊኖረው ይገባል። ሁሉም በነከሌ ላይ የደረሰው ችግር የጋራችን ችግር ነው። ይሄ ችግር ሊፈታ የሚችለው በመዋቅራዊ ለውጥ ነው፣ በስርዓታዊ ለውጥ ነው ብሎ መነሳሳት መቻል አለበት የሚል እምነት አለ። መሪዎቹ ይደምሩት፣ አግሪጌቱን መሪዎቹ ይደምሩት፣ ሰው የየራሱን ጥያቄ እያነሳ መቀጠሉ ምንድነው ችግሩ? የራሱ ጉዳት አለው የሚል እምነት አለ። በተናጠል ከሆነ አገዛዙ በተናጠል ጥያቄዎቹን እየመለሰ ያን ጥያቄዎቹን ለማርገብ ሊጠቀምበት ይችላል። አንድ በተናጠል ከሆነ እዚህም እዛም የሚያቀርቡት በአንድ ጊዜ የሚነሳ ህዝባዊ እምቢተኝነት ካልሆነ ጉልበቱን ተጠቅሞ የማፈን እድል ይኖረዋል። አንዱን አንድ ቦታ ያፍናል፣ ሌላው ደግሞ ሌላ ጊዜ ሲነሳ ያፍናል። ሰላማዊ ህዝባዊ እምቢተኝነቱ ግን በመላው ሀገሪቱ በአንድ ጊዜ ከተነሳ አጀንዳውም አገራዊ የሆነና የጋራ ከሆነ ግን የመንግስትን የማፈን አቅም መቋቋም ያስችላል። በተናጠል የመመታትን በተናጠል የመኮላሸትን እድል እናጠባዋለን የሚል እምነት አለ። የማጠቃለያ ሁለት ጥያቄዎች ላንሳሱ። አሁን መጀመሪያ ያንተ ኦነስት ኤንድ ኦብጀክቲቭ አሰስመንት በአሁኑ ወቅት ህብረተሰቡ ዘንድ አገዛዙን በተመለከተ ያለው ሁኔታ ከዚህ ካልከው የህዝባዊ እምቢተኝነት መከሰት አኳያ ቅድም ጠቀስ አድርገዋል፣ ግን ምን ያህል አስቻይ ነው ምን ያህል ይቀረዋል የሚለውን በሆነ መንገድ መግለጽ ትችላለህ? ተከታታዮቻችን ሊገነዘቡ ወይ ህብረተሰቡ ውስጥ አገዛዙ በሚፈጥረው ጫና በሚፈጥረው በደል ከፍተኛ የሆነ የህብረተሰብ ሰቆቃ ተፈጥሯል። ህብረተሰቡ በአግባቡ አደራጅቶ የሚመራው የፖለቲካ ኃይል ካገኘ ለመታገልና ዋጋ ለመክፈል ከመቼውም ጊዜ በተሻለ ዝግጁነት እያሳየ ነው የሚል እምነት አለ። ትልቁ ችግር ያለው አሁን ተቃዋሚው ጎራ በሚፈለገው መጠን ዝግጅት እያደረገ አይደለም፣ ትብብር እያሳየ አይደለም። አሁንም የጎንዮሽ መጓተቶች አሉ፣ ትግሎች አሉ። አሁንም ጥያቄውን ዝም ብሎ የስልጣን ጥያቄ አድርጎ የማየት እሽቅድምድም ውስጥ የመግባት መጠላለፍ ውስጥ የመግባት ቀደም ብለው የነበሩ አሉታዊ አስተሳሰቦችና አካሄዶች አሁንም አሉ የሚል እምነት አለ። ስለዚህ መሬት ላይ ያለው ነባራዊ ሁኔታ ሰላማዊ ህዝባዊ እምቢተኝነትን ለማነሳሳት እድል የሚፈጥር ትልቅ እድል የሚፈጥር ነው። ተቃዋሚው ጎራ ደግሞ በዚህ ረገድ በቂ ዝግጅት አድርጎ ተባብሮ ቢመራው ህብረተሰቡ ለመመራት ዝግጁ ነው፣ ታክቶታል፣ በቅቶታል ይሄ ስርዓት የሚል እምነት አለ። ነገር ግን ተቃዋሚው ጎራ ስል የፖለቲካ ኃይሎቹ፣ ሲቪክ ማህበራቱ፣ የተለያየ ማህበረሰብን የሚወክሉ የህብረተሰብ ክፍሎች በበቂ ሁኔታ ተቀናጅተው ተባብረው የጠራ አጀንዳ ይዘው ህዝቡን ለመምራት ገና ዝግጁ አይደሉም። በዚህ ረገድ ወደኋላ ቀርተናል የሚል እምነት አለ። ይሄ ችግር ዝግጅቱ ተፈጥሯል የምትልበትን ሴናሪዮ ደግሞ እስቲ ስለያሳየኝ
አንተ እይታ የሚያስፈልገው እኮ አስቀመጥኩኝ እነዛ አሁን በመናረጋው ውይይት በቃ ከትግል ዝግጅት አኳያ እንግዲህ የጠቀስካቸው ቅድመ ሁኔታዎች እኮ ህዝቡም የሚካፈልባቸው ናቸው አይደል? ለምሳሌ አገር ቤት ያሉ የፖለቲካ ኃይሎች አንድ ግንባር ትብብር ቢፈጥሩ፣ ውጭ ሀገር ያሉ ሲቪክ ማህበራትም የፖለቲካ ኃይሎችም አንድ ግንባር ትብብር ቢፈጥሩ ከዛ ይህን ትግል እንዴት አድርገን አካሂደን ለማሸነፍ እናበቀዋለን የሚል ሰነድ ቢኖራቸው፣ የተስማሙበት ሰነድ በቀደም ተከተል የተቀመጠ የተጠና የተከራከሩበት የተወያዩበት ሰነድ ቢኖራቸው አንድ። ቀጥሎ ደግሞ ይሄን አገዛዝ ካስወገድን በኋላ ለህብረተሰቡ ምን አዲስ ነገር እናመጣለን፣ ምን የተሻለ ነገር እናመጣለን በሚለው አጀንዳ ዙሪያ ደግሞ የጠራ የሽግግር ሂደት ፍኖተ ካርታ ቢያዘጋጁ፣ ይሄን በውይይት በክርክር በደንብ ዳብሮ ቢጸድቅና ለህብረተሰቡ ይፋ ቢደረግ ስለዚህ የድርጅቶች ህብረት ቢፈጠር ያስተሳሰብ ጥራት እና ዝግጅት ቢደረግ ዝግጅቱ ከሞላ ጎደል ተጠናቋል ማለት ይቻላል በፖለቲካ ኃይሉ መካከል። ያኔ ህብረተሰቡን በበቂ ሁኔታ ለመምራት እድል ይፈጠራል የሚል እምነት አለ። በእነዚህ ሁለት ነገሮች ግን አንደኛው ላይ የተወሰኑ መነሳሳቶች አሉ። ለምሳሌ ህብረት የመፍጠሩ ጉዳይ ጅምሮች አሉ፣ አበረታች ጅምሮች ገና ብዙ የሚቀራቸው ናቸው፣ የትም አልደረስንም። አጀንዳ በመፍጠር ረገድ ገና የለም፣ አልተጀመረም። በግለሰብ ደረጃ አንዳንዶቻችን አቅጣጫ ለማመላከት እየሞከርን ነው። በስብስብ ደረጃ በተቃዋሚ ጎራ ደረጃ ግን የሰነድ ዝግጅት ገና የለም። ስለዚህ ገና ነው። ለዚህ ነው ሌት ተቀን መስራት አለብን፣ በፍጥነት መስራት አለብን። ከሚመጣው ግፋላ ማምለጥ የምንችለው እጅግ በፍጥነት ሌት ተቀን መስራት ስንችል ነው የምለው ያለ ምክንያት አይደለም። ያልተሰራ ብዙ ስራ ስላለ ያን ስራ ሰርተን ከጨረስን ግን ህብረተሰቡ ውስጥ ተነሳሽነት አለ፣ በቂ የሆነ ብሶት አለ፣ ምሬት አለ። በአግባቡ ልንመራው እንችላለን፣ ሊቀበለንም ይችላል የሚል እምነት አለ። እሺ፣ የመጨረሻ ጥያቄ፣ ከዚህ በኋላ የትግልን ጥሪ በተመለከተ መልእክት ስታስተላልፍ የበለጠ ክላሪቲ በሚፈጥር መልኩ ህብረተሰቡ ግንዛቤ እንዲኖረው በወቅታዊ ሁኔታዎች ላይ ያለውን አተያይ እንዲያስተካክል፣ መጪውን በተመለከተ ያለውን ጥበቃ እንዲያስተካክል የፖለቲካ ኃይሉን ለማንቃት ጭምር ነው ሰነዶቹን የምትጽፋቸውና ሰው ባላችሁባቸው ጥምረቶችና ስብስቦች ላይ ህብረተሰቡ ምን ያክል ነው ተስፋ ማድረግ ያለበት? ምንድነው ኤክስፔክት ማድረግ ያለበት? ምንስ ነው ከዚህ በኋላ የሚታየው የሚለውን አንሳና እናጠቃለን። እንግዲህ ከልባችን አምነን ከሆነ ኢትዮጵያና የኢትዮጵያ ህዝብ የህልውና ፈተና ውስጥ ናቸው፣ በመኖርና ባለመኖር ጥያቄ ውስጥ ነው ካል ይሄ ሁኔታ ሊቀየር የሚችለው በትግል ብቻ ነው፣ መስዋዕትነት በመክፈል ብቻ ነው፣ አሸናፊ በመሆን ብቻ ነው ይሄ ችግር የሚፈታው። በጥያቄ አይፈታም፣ በማማረር አይፈታም። ስለዚህ የሁላችንም ትኩረት እዛ ላይ መሆን አለበት የሚል እምነት አለ። አሁን ትልቁ ችግር ምንድነው? አገዛዙ የተለያየ አጀንዳ ይሰጠናል። ሚዲያዎቹ ያን አጀንዳ ይቀልቡና ያራግቡታል። የህብረተሰቡ መነጋገሪያ ይሄ የትግል ጉዳይ መሆኑ ቀርቶ አገዛዙ የሚሰጥና አጀንዳ ይሆናል። አሁን በጌታቸው ጉዳይ ያን ያህል ስንከራከር ስንወያይ ሰነበትን። አሁን ደግሞ ማስረሻ መጣ። እሱ አይደለም የሚጠቅመን። እኛ የሚጠቅመን አሁን ይሄን ትግል እንዴት ነው በብቃት አካሂደን ማሸነፍ የምንችለው፣ ከዚህ መንግስት ውድቀት በኋላ ምን አይነት የተዋጣለት የሽግግር ሂደት መፍጠር እንችላለን በሚለው ጉዳይ ላይ ነው በቂ ዝግጅት ማድረግ ያለብን። ንግግራችን፣ ትኩረታችን ሁሉ እዚህ ላይ ነው መሆን ያለበት። ሁልጊዜ አገዛዙ የሚሰጠን አጀንዳ ላይ ጉልበታችንን፣ ጊዜያችንን፣ ትኩረታችንን የምናጠፋ ከሆነ ግን የራሳችንን የቤት ስራ አንሰራም። ኢትዮጵያና ህዝቧ ከዛ የህልውና ጥፋት ይድናሉ የሚል እምነት የለኝም። አንድ ወቅት ላይ ነገሮች ከቁጥጥራችን ውጭ ሊወጡ ይችላሉ። ማናችንም በሰላም እንታገላለን የምንል በትጥቅም እንታገላለን የምንል ማዳን የምንችል አይመስለኝም። ስለዚህ የዚህም ጉዳይ አሳሳቢነት ተገንዝበን በጊዜ የለኝም ስሜት እነዚህን ዝግጅቶች ማድረግ አለብን። እነዚህን ዝግጅቶች ለማድረግ ደግሞ መደማመጥ አለብን። ለጉዳዩ ትኩረት መስጠት አለብን። እኔ አሁን ሰነድ ጽፌ አቅርቤያለሁ አይደል? ከኔ ሰነድ ይልቅ ማስረሻ ወይም ደግሞ ጌታቸው ናቸው ትኩረት ያለው የሚያገኙት በሚዲያው የውይይት ማዕከል የሚሆኑት። እንዳውም ማጣጣል ነው የምታየው። እንዲህ አይነት ሰነድ ስታዝን ስሜታዊ እንደሆንክ የማይሰራ እንደሆነ ተስፋ ለማስቆረጥ ነው ሙከራ የሚደረገው። ይሄ ትክክል አይደለም። ስለዚህ ትኩረታችን እዚህ ላይ መሆን አለበት። ከዛ ውጪ አማራጭ የለንም፣ የመዳኛ አማራጭ የለንም። መታገል፣ ዋጋ መክፈል፣ ማሸነፍ ብቻ ነው ከፊታችን ያለው አማራጭ። ከዛ ውጪ በጥያቄ የሚመለስ ነገር የለም። አገዛዙ በየቀኑ ጣጧት እየተነሳ የሚሰጠንን አጀንዳ እየተቀበልን በማውራት ራሱ ያገዛዙን በደል
ሁሉ ጊዜ በማውራት ክፉነት ደካማነት በማውራት የትም መድረስ አይችልም አሁን ከፊታችን ያለው ጥያቄ ይሄን አገዛዝ እንዴት አድርገን ታግለን እናሸንፈው አሸንፈን ኢትዮጵያንና ህዝቧን በዘላቂነት ወደ በጎ አቅጣጫ የሚመራ አዲስ የሽግግር ሂደት ውስጥ እንዴት እንግባ በቃ የየዕለት ንግግራችን በአብዛኛው ይሄ ነው መሆን ያለበት ትኩረታችን እዚህ ላይ ነው መሆን ያለበት እዚህ ላይ ካልሆነ በምንም ተአምር ኢትዮጵያና ህዝቡ አይድኑ የወደፊቱ ጣፋንታችን እንዳንዳንዶቹ ሀገሮች መፍረስ ነው የሚል ስጋት ነው ያለኝ በጣም አመሰግናለሁ እንግዲህ የሬዮት ሚዲያ ፍላጎት የፖለቲካ ኃይሎች የሚተባበሩበትም ሁኔታ መፍጠር ነው ያንን ፋሲሊቴት ማድረግ ነው ይህንን በተመለከተ ብሔር ሃይማኖት አመለካከት አስተሳሰብ ተሻጋሪ ጥምረቶች እንዲኖሩ እስካሁን ስናደርግ ከነበረው ሙከራ በበለጠ የተጠናከረ ሙከራ ማድረጋችንን እንቀጥላለን ሐሳቦቹ ሲኖራችሁ ኑና እዚህ ተነጋገሩ እዚህ ተወያዩ ተከራከሩ ማለት ወዳለሁ ልደቱ ከይልቃልም ጋር እንግዲህ ያሏችሁን ልዩነቶች ቀርፋችሁ በጋራ አቅማችሁን አሰባስባችሁ የምትሰሩበት ሁኔታ እንደሚፈጠር አምናለሁ እኔ ቴዲ አሁንም ቅድም ያልኩት ነገር እንዳይመጣ ነው እኔ በምንም ተአምር እንኳን እስከ ይልቃል ጋር ምክንያቱም ይልቃል ጋር በብዙ ሂደቶች አብረን የታገልን ሰዎች ነን አብረን በጣም ጠንካራ የሆኑ ዋጋ የሚያስከፍሉ አቋሞችን ያራመድን ሰዎች ነን እንኳን እስከ ይልቃል ጋር ነው ማለት ከሌሎች ስታገላቸው 27 ዓመት ስታገላቸው ከኖርኩ የፖለቲካ ኃይሎች ጋር ሁሉ አሁን በትብብር በመከባበር ነው መነጋገር መፈልገው በጋራ ጉዳይ ላይ ነው መነጋገር መፈልገው ጭቅጭቅ ውስጥ የመግባት ፍላጎት ንትርክ ውስጥ የመግባት ክርክር ውስጥ የመግባት ፍላጎት የለኝም ይልቃልም ይሄን ሊገነዘብልኝ ይገባል እኔ በምንም ተአምር በአንድም ቦታ እሱ በሌለበት ስሙን አንስቼ ትችት አቅርቤ አላውቅም እሱ ግን በየሄደበት ሚዲያ እኔን እያነሳ ማንጓጠጥ ትክክል አይደለም ምንም አይጠቅመንም እና ያቁመው እሺ እኔ ያነሳሁት ህብረተሰቡ ደግሞ ልክ ካሁን በፊት ሲደረግ እንደነበረው ያላግባብ ትችት ቀርቦብን መልስ ስንሰጥ የችግሩ አካል እኛን አድርጎ ሊያይን አይገባም እኔ ትልቁ ችግር ይሄ እኔ ሁሉ ጊዜ ያላግባብ ትችት ይቀርብብኛል ወይም ደግሞ ዘመቻ ይካሄድብኛል ያን ለመከላከል ጥረት ሳደርግ አብሬ የችግሩ አካል ተደርጌ ይታያል አታቆሙም ወይ ለምንድን ነው ስጨቃጨቁት ይላል ለዚህ ነው አሁን ፕሊዝ በቃ እንደው ይቅርብኝ ምለው ያለ ምክንያት አይደል እሺ እኔ ግን ሰብስታንቲቭ በሆኑ ጉዳዮች ላይ መነታረክ መተው የለበትም ብዬ ነው ማምነው የምንከራከርባቸው ጉዳዮች ምን ያክል ጠቃሚ ናቸው የሚለው ልክ ነህ ለህዝብ ህይወትና ደህንነት አስተዋጽኦ በማያደርጉ ጉዳዮች ላይ ጊዜ ማጥፋት አይገባም ግን የትግል ስልት የትግል ነባራዊ እውነታ የትግል ግብ የትግል አካሄድ እና የመሳሰሉ ነጥቦች ላይ ልዩነት ቢኖር በአንድ ጎራነን ብለው በሚያስቡ ሰዎች መካከል ራሱ አደባባይ ላይ ወጥቶ ልዩነቱ ሲቪል በሆነ መንገድ ንግግር ተደርጎበት ህብረተሰቡ ግልጽነት እንዲኖር ቢደረግ ማለማመድ ካሉብን ነገሮች አንዱ እንደውም ይሄ ነው ብዬ ነው ማምነው ያልከው ነው ሲቪል በሆነ መልኩ በጨዋነት ከሆነ ከሐሳብ ልዩነት ጋር እኮ ነው ቴዲ አብረን የምንኖር አይደል እኔ እናንተ እኮ ወዳጅ ብቻ አይደለንም በሐሳብ ልዩነትም አለን አይደል ወዳጅነታችን ግን የሚቀንስ ነገር አለ እኔ እናንተ በብዙ ነገሮች እንከራከራለን እንወያያለን ያ መቅረት የለበትም ግን ሆን ብለህ ጥላሸት ለመቀባት ለማጥላላት መሆን የለበትም ንትርክ ውስጥ ለመግባት ስሜትን ለማሻከር ሰዎች በአንተ ላይ የተለየ አመለካከት እንዲኖራቸው ጥረት ማድረግ የለብኝም ትክክል አይደለም እንደዚህ አይነት ነገር ነው እየተሰራ ማየው